ምናምን ደስ የምትልት ናት ምናምን ብዬ ነግሬዋለሁ ከዚህ በፊትና ከአንዳንድ እንደዚህ እኔ ደግሞ ሰውም ስላንቺ ሌላ አይነት ግምት ነው የሚወስደው ገባሽ? እኔ ደግሞ እንደዚህ አይነት ሰው መሆንሽን አላቅምም አይደለሽም ነው። እኔ ደግሞ አንዳንድ እንደዚህ አይነት ነገር ሳይ ይደብራል። አንድ እና ደግሞ ምንም መጥፎ ነገር አላደረገም ሆነቱም ስለብሽ ገና ዛሬ ደንግጫለሁ። እውነት እንደዚህ ሆነ ሳይሸዱዬ እና እነሱም ስነግርሽ እኔ ምንም መጥፎ ነገር አላደረግም እስካሁን ድረስ ብዙ ነገር ለማየት ሞክሬያለሁ። እኔ ደስታ ካልፈለጋችሁ ችግር የለም። ደስታ ተዘር ቆይ ተረጋጋ። እሺ ብቻ እሺ አዎ ጥሩ ነገር ሰርታለህ አንተ። ያው ባንተ አመለካከት ባንተ አስተያየት ጥሩ ነገር ሰርታለህ። ኦኬ ጥሩ ነገር ነው ይሁን ያለሽ። ብቻ ግን በዚህ ልክ ዘሩ ቀለጥ የሩታዬ እህት በድንገት አዲስ አበባ ገብታለች። ሩታ እንደምትመጪ አውቃለሁ፣ እንዴት ለኔ ሳትነግሪኝ እንዴት በድንገት መጣሽ? በማለት እንግዲህ ተፋጠጡ። ስትገባ ቤት ደስታ ቤት ሆኖ አገኘች። ምንድነው የምትሰራው? ለምን እዚህ ቤት መጣ? በማለት እንግዲህ ከቤት አባረረች። ጉድ ፈላ። ጭራሽ ከሰውዬሽ ጋር ቁጭ ብላችሁ ታወራላችሁ በማለት ነው እንግዲህ የተፋጠጠችው በሩታዬ። ጌታ እንዴት እንደሳቁ እዚህ ፓርት ላይ በጣም ነው የሳቁ። ፈታዘናን ያደረገችው እውነት ለመናገር ማለት ነው። እግዚአብሔር ሽንትልሸና ምንም አልቀራኝም። የዛሬ ቪዲዮ የትላንትና ቪዲዮ ምንም አልቀራኝም። እግዚአብሔር እንዴት እንደሳቁ ቤተሰብ እዚህ ፓርት ላይ ማለት ነው። ይማችሽ ሩታዬ ማለት ነው። ሁሉም የመጣ በቃ ሩታ ለኝኝኝ ትላላችሁ አይደል እንዴ? አብርሽ ምን እየሰራ ነው? እስኪ ንገሩን እውነት ለመናገር። ለማንኛውም ሩታዬ ይማችሽ፣ አንቺ ዘና በይ። ምን አባቱ። ሰላም ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ ፈጣሪ ይመስገን ብያለሁ የኔ ውድ ቤተሰቦች። ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ ለማለት ፈልጋለሁ የኔ ውዶች፣ የኔ እንቆች ማለት ነው። እናንተ ምን አስባችሁ ነው ግን? ለምንድነው ሰብስክራይብ የማታደርጉኝ? አይከፈልበትም። ጌታን አበረታቱ እንዴ! ምን አስባችሁ ነው እናንተ? 10,000 ከገባው ቆየው ግን ሰብስክራይብ አታደርጉኝ። ግን ቪዲዮን ታያላችሁ፣ ለምንድነው ሰብስክራይብ የማታደርጉኝ? ተው ሮመዳን የደረሰ ነው ጋይስ፣ ተው ሰብስክራይብ አድርጉ ስለምናችሁ። ለማንኛውም ዛሬ እውነት ለመናገር እኔ እንጃ ደግ አደረገችው ሩታ ማለት ነው። ግን እኔ ደስታ ብዙም አልተመቸኝም። እናንተ ወደዳችሁ ግን ደስታ እኮ ብዙም ንግግር አይችሉም ቤተሰብ ማለት ነው። በተለይ እንደ ከዚህ በፊት እያመጣችሁ ሰዎች በጣም ይመቹኛ። ይሳቅ ራሱ በጣም ምርጥ ተዋናይ ነበረ። ሌላ ማኑ ዳኒም አሪፍ ነው። ግን ከኢሳቅ ጋር ነው ሩታ የምታምረው። ጌታ ነው የምላቸው። ይሄ ደስታ ምንም እኮ ንግግር አይችልም። ትላንትና ብዙ ቪዲዮ ላይ ብዙ ስህተት ሲያወራ ነበር። ጌታ ነው የምላቸው። ሩታ እንዶ ያወራች ያስተካከለች ነበረች። እሱ ምንም አቅም ልጁ ማለት ነው። የምር ሩታና ደስታ አንድ ላይ አይሄዱም። ደስታ ለሩታ አይመጥንም። እውነቴ ነው የምላቸው። እኔ ብዙ አልወደድኩም። እናንተ ወድዳችኋል። ግን ደስታ እኔ ብዙም ደስ አላለኝ እውነት ለመናገር ማለት ነው። ይጣልቻለሁ እግዚአብሔርን። ንግግሩ ፊቱንም ማየት አልፈልግም። በቃ አለ አይደለ ስራው የህፃን ልጅ ነው። በቃ በሉ እንደዛ በሉ። ቅር ካላችሁ እንግዲህ ምንም ማድረግ አይቻልም። ቤተሰብ ቅራሬ ጠጡ እሺ። ዋናው ቅራሬ እሺ፣ ሰምታችኋል። አንዳንዴ ደግሞ ፈታ በሉ እሺ። እና እንግዲህ ሩታዬ እህት እንግዲህ በድንገት ነው የመጣችው። ስትመጣ እንግዲህ ደስታ ቤት ውስጥ ሆና ነው ያገኘችው። እንግዲህ ደስታን ድርቅ ነው ያለው ማለት ነው። እስከ ዛሬ እሱ እንደፈለገ ከማንም ሴት ጋር ሲላላት እሷ እርጉዝ ሆና የት ነበረ? አሁን እኔ እሷ አጠገቤ ስለሆንኩ ነው ሁሉም እየመጣ የሚናገረኝ። ተደብድቤ ምንም ነገር አልተናገርኩም። ለምንድን ነው እየመጣችሁ ሁሉም እኔ ላይ የምትናገሩኝ? እኔ ምን አጥፍቼ? ስለዚህ እኔ ለሩታ ሁሉም ነገር አድርግለታለሁ፣ አስደስታታለሁ።
ምንድነው ያስደሰተ? እስኪ ንገሩኝ ቤተሰብ ማለት ነው። ምንም እኮ ያስደሰተ ነገር የለም ጌታ እውነት ለመናገር ማለት ነው። ሩታ እንደዚህ ሆና ብቻ ስትሆና ነው የምታምረው ከልጇ ጋር ማለት ነው። አብርሽ እንደፈለገ ይላላጥ። ምክንያቱ ሩታ ልጅ አላት። ለልጇችሁ ብላችሁ አንድ ላይ ቢኖሩ እኔ በጣም ደስታ አልችሉም። ቤተሰብ አብርሽና ሩታ ማለት ነው አንድ ላይ ቢሆኑልኝ እኔ ደስታ አልችሉም። ሩታ ካለ አብርሽ አታምረው። አብርሽ ደግሞ ከሌላ ሴት ጋር ሲያ እኔ ደስ አይል። እውነቴ ነው የምላችሁ። በተለይ ከውሽምት ጋር ማየት አልፈልግም አብርሽም ማለት ነው። እንዴት ደሜ እንደሚተካተከኝ አላቅም። እግዚአብሔር አልወድም። አብርሽ ከሌላ ሴት ጋር እንደዚህ ሲላላጥ እንዴት እንደምናደደው ለምን እንደሆነ አላቅም። ግን ሩታና አብርሽ አንድ ላይ ቢሆንልን በቃ ልጁን በሰላም ብታሳድጉ እኔ ደስታ አልችልም። እውነቴ ነው የምላችሁ ቤተሰብ። እናንተ ምን አስባችኋል? እስኪ አብርሽና ሩታ እኮ ይሄ ነገር ከተጀመረ 1 አመት ልሞላ ነው። ይሄ ሮመዳን ገባ። አስባችኋል? ከዱባይ ከመጡ እኮ ነው ይሄን ነገር የተፈጠረው ማለት ነው። እስካሁን እንግዲህ ሩታም ሌላ ወንድ አምጥታ አብርሽ ከሌላ ሴት ጋር አረ ደስ አይልም። እውነት ደስ አይልም። ይሄ ልጅ በፍቅር ብታሳድጉ ምርጥ የሆነ እኔ እንጃ ለአይን የሚሳሳ ፈጣሪ ልጅ ሰጥቷችኋል። ግን በፍቅር ልጅ ብታሳድጉ ምን አለ? ሩታና አብርሽ ማለት ነው። ይሄ ሁሉ ኮተታሞች ከእናንተ ህይወት አስወጥታችሁ ምን አለ በሰላም በፍቅር አንድ ላይ ብትሆኑ ማለት ነው። ሩታ ከሱ ጋር እኔ መሆን አልፈልጉ። ሁላችሁም እኔና እሱ አንድ ላይ ብንሆኑ ትፈልጋላችሁ። ግን እኔ ድጋሜ ከሱ ጋር እኔ መሆን አልፈልጉም። ራሴን መጉዳት አልፈልጉም። እዚህ ህይወት ውስጥ መግባት አልፈልጉም። ስለዚህ እናንተ አይደለም የኔ ህይወት የምትኖሩልኝ። ስለዚህ ማፍቴ ነው እንደፈለኩ መሆን እችላለሁ። ከአብርሽ ጋር መታረቅ አልፈልግም ነው ያለችው ማለት ነው። በንግግሯ ማለት ነው። የእውነት እንዳይመስላችሁ ሩታ እንደዚህ ማለት ኮስተር ብላ ስታወራ እውነት የሚመስላችሁ ሰዎች ትኖራላችሁ ብዬ አስባለሁ። ሩታ በፍጹም አታደርግም። ያው አብርሽን ለመናደድ ነው እንጂ ከዚህ ጭልፋ ፊት ጋር ሩታ በፍጹም አትሆንም። እውነቴ ነው የምላችሁ። አያምርም እኮ ልጁ። እግዚአብሔር ይቅር ይበለኝ አይባልም አይደለ? ለሰው ልጅ አይደል? ቤተሰብ ግን ከሩታ ጋር ደስታ ደስ አይለኝም። ሩታ ከደስታ ጋር አታምርም። እንዲህ ቢሆን ምን የሆነ ሰው አምጥተሽ ሩታ አብርሽን ብታስቀኒ መልካም ነው ብዬ አስባለሁ። ደስታ እኮ በጣም ነው የናቀ አብርሽ ማለት ነው። እግዚአብሔር ነው የምላችሁ። ይሄ እኮ ጩጬ እኮ ነው ጩጬ። ከሩታ ጋር ይመጣጣኑ። እግዚአብሔርን ንግግር እንኳን አይችሉም። ትላንትና ሩታ እንኳን ተወለድሽ ትተው እንኳን ደስ አላችሁ ምናምን አረ ንግግሩ በጣም ብዙ ስህተቶችን ተናግሯል ትላንትና ማለት ነው። በጣም ነው ያፈርኩ። ጌታ ነው የምላችሁ። እኔ ብዙም እዛ ላይ እሱ ያወራውን ነገሮችን ይዤ አላመጣውም እንጂ የተሰማኝም የራሴን ነገር ነው ይዤ የመጣው እንጂ ብዙ ስህተቶቹ ሲናገር ነበር ትላንትና ማለት ነው፣ በሰራ ቪዲዮ ላይ ማለት ነው። እና ሩታ እያስተካከለች ምናምን ነበረች እንግዲህ እና ብዙም ንግግር አይችሉም። ቤተሰብ ከሩታ ጋር አንደኛ አይሄዱም እውነት ለመናገር ማለት ነው። እንደ ኢሳቅ በቃ ወንዶቹን ማመጣት ብትፈልግ ሩታ ማለት ነው በቃ አለ አይደለ በደንብ መሰራት የሚችሉ ሰዎች ነው ማመጣት ያለባት ማለት ነው ሩታ ወደ ህይወታ እንጂ ጩጬ እንዴ። አረ በፈጣሪ ስም እዱ እንግዲህ ሩታና አብርሽ አንድ ላይ ቢሆኑላት ነው በቃ እሷ የምትፈልግ እንጂ ሩታ ከሌላ ወንድ ጋር እንዳትሆን አትፈልግም። ማንም ቤተሰብ አይፈልግም። የሩታ የአብርሽ ቤተሰብም እንደዛ አብርሽና ሩታ እንዳይለያዩ አይፈልግም። እነሱ ብቻ ሳይ ሁላችንም እኛንም ኦዲየንሶችንም ለምን ከመጀመሪያ ጀምረን ከነሱ ጋር ስለነበርነ ማለት ነው። አብርሽና ሩታ እንዳይለያዩ እኛ አንፈልግም። እውነት ለመናገር ያው የአብርሽ ድርጊት ሁላችሁም ያናድዳል። እሱ መቆጠብ አይችልም። ራሱን ማስተካከል አይፈልግም። መላላጥ ነው የሚፈልገው። ሩታ እንኳን እሺ ብላ ብትመለሰው ነገ እኮ ወደ ሌላ ሴት መሄዱ አይቀርም። አብርሽ እኮ ማለት በአብርሽ እምነት መጣል ከባድ ነው አሁን ላይ ማለት ነው። አብርሽን ማመን ከባድ ነው። አብርሽ ዛሬ ቃል ይገባል፣ ነገ ይረሳል። ዛሬ ቃል የገባው ነገ የሆነ በቃ ቁም ነገር ላይ አያደርግም። ቃል ይገባው ሁሉም ቦታ ነው ቃል የሚገባው። ለሩታ ብዙ ነገር ቃል ገብቶለት ነበረ፣ ሁላችሁም ታውቃላችሁ። ቃሉን ፈርሶ ዛሬ የት ነው ያለ? ከውሽምት ጋር የተላላጠ ነው። ዛሬም መጥቷል በውሽምት ቤት ማለት ነው። አስባቸዋል። እና እነሱም ደግሞ ውሽምት ደግሞ ለሱ ስሜት አላት። በጣም ነው የምትወደው፣ በጣም ነው የምታፈቅረው። እሺ እቺ ልጅ ፍቅር ውስጥ ገብታ
ነገ ወደ ሩታ ብትመለሰው እና ታዲያ እቺ ልጅ አትጎዳም? ነገ እሺ ሩታ እሺ ብላ እሱን ብትቀበለው ምኑን ታምናለች ሩታ ማለት ነው። ይሄ እኮ ነው ግራ የተጋባቸው ሩታ ግራ የተጋባችው ለዚህ ነው። አብርሽን እንዴት አምና ነው ወደ ራሷ ማለት የኔ ነው ልጅ አባት ነው በቃ ሩታ አሁን ላይ አብርሽን ወደ ራሷ ለመውሰድ የአብርሽን ነገር እሺ ብላ መቀበል ከበዳት። ምክንያቱ ያለውን ህይወት ውስጥ አሁን በድጋሚ መግባት አልፈልጉ ራሴ መጉዳት አልፈልጉም የምትለው ለዛ ነው። አሁን ኤቷ በጣም እየተቆጣች ሩታም ደግሞ በመጨረሻ ስሬስ ሆና እየተናገረች ነበረች ለኤቷ ማለት ነው። ስለዚህ እናንተ አይደላችሁም የኔ ህይወት የምትኖሩልኝ እኔ ነኝ የምኖረው በማለት ነው እንግዲህ ለኤቷ ስትናገረው ነበረች። እሺ ሁሉም ነገር ተውና ከሱ ጋር ያለው ነገር ተውና ምናምን ብላ የሆነ በቃ አለ አይደለ ሁሉም ቤተሰብ በቃ ከአብርሽ ጋር ሆና ነገሮቹን አስተካክሎ አብሮ ቢኖር ነው ሁሉም የሚፈልጉ። የአብርሽ ቤተሰብም እንደዛ ሩታ ማጣት አይፈልጉ። ስለዚህ አሁን በመሀላቸው የሚመጡ በአብርሽ በኩልም በጣም ሰው አለ፣ በሩታ በኩልም ሰው አለ። በቃ በትዳራችሁ ሁሉም ሰው አፌን የከፈተ ነው እንግዲህ እየሸቀሉ ያለ ማለት ሁሉም ሰው እየሸቀሉ ነው። አብርሽና ሩታ አንድ ላይ ቢሆኑ እንግዲህ የቡታየራ ዩቱበሮች በተለይ ምን እንደሚሆኑ ምን ውስጥ እንደሚገቡ አላውቅም። እውነት አብርሽና ሩታ ቢታረቁ ገመዳችሁ የእንጀራ ምግባችሁ የእንጀራ ገመዳችሁ ይዘጋል ማለት ነው። ምክንያቱ በአብርሽና በሩታን እያደጉ ያሉ ማለት ነው። እነሱ የራሳቸውን ትዳር ፈርስ